ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጉት የእንግሊዝ ፕሪሚየር ሊግ ጨዋታ አለ፣ በኦልድ ትራፎርድ የሚደረግ ጨዋታና በዚህ ጨዋታ ዙሪያ መነሳት ያለባቸውን ፖይንቶች እናነሳለን። ቤንጃሚን ሼሽኮ ሩበን አሞሪም በጋዜጣዊ መግለጫው ላይ እንደተናገረው ለተወሰኑ ሳምንታት ከሜዳ እንደሚርቅ ተናግሯል። ስለዚህ በሱ ቦታ ማን መተካት አለበት? ምን አይነት ነገሮችን ሩበን አሞሪም መጠቀም መቻል አለበት? ከዚህ በፊት ካየነው አንጻር ለወደፊቱ ስለዘላቂነቱ የትኛው ነው የሚሻለው የሚለውን ነገር ለማየት እንሞክራለን። በማንቸስተር ዩናይትድ ቤት ትሬኒንግ ግራውንድ ላይ እንግዲህ 3 ወሳኝ ነገሮች ታይተዋል። እነዚያ የታዩት ነገሮች ምንድናቸው? ምንስ ይነግረናል የሚለውን ነገር ለማየት እንሞክራለን። እምቡሞና ኩኒያ ከመጡ በኋላ የመጡበትን ኤግዛክት የተፈለጉበትን ምክንያት እያሳዩ ነው ወይ የሚል ጥያቄ እናነሳለን። ከዛ ውጪ በዚህ ዓመት ያየነው የማንቸስተር ዩናይትድ ትልቁ ኳሊቲ ወይ ደግሞ ከዚህ በፊት ያልነበረ ግን ደግሞ በዚህ ዓመት እያየነው የምንገኘው ትልቁ ኳሊቲ ምንድን ነው የሚለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ነው። ያን ደግሞ ተጋብዛችኋልና እስከ መጨረሻው ድረስ ተከታተሉ። ማንቸስተር ዩናይትድ እንግዲህ ከኢንተርናሽናል ብሬክ በኋላ ከባድ የሚባል ተጋጣሚ ነው። በነገራችን ላይ ኤቨርተን አይደለ ያው ስንከታተል እንደነበረው ቀላል ተጋጣሚ አይደለም። የኦሊቨር ግላስነርን የ18 የ19 ጨዋታ አምቢትን ራን ማክሸፍ የቻለ ቡድን ነው። ከሰንደርላንድ ጋር የነበረውን አጋጣሚ እናስታውሳለን። ምን አይነት ቲም እንደሆነ የሚጫወትበት መንገድ በጣም አደገኛ ነውና ብዙ ቲሞችን ፈትኗል። ከዚህ በፊት የገጠማቸውን ቲሞች ፈትኗል። የሚለይ አይነት ቡድን ነው። እንደሚታወቀው ዴቪድ ሞይስ ከያዘው በኋላ ይህንን ቡድን ሻንዳይች ነበረ አምና ይዞት የነበረውና ሻንዳይች ይህን ቡድን ሲይዘውና ዴቪድ ሞይስ ይህን ቡድን ሲይዘው ይለያያል። ሻንዳይች ምናልባት አሁን በኖቲንጋም ፎረስት እየተመለከት ነው እንገኛለን። የረጅም ጊዜ የበርንሌ አሰልጣኝ ነበርና አጫወቱ አሁን በተለይ ኑኖ ስፕሪንቶ ሳንቶ ጥሎት ለሄደው የኖቲንጋም ፎረስት ስኳድ ፊት የሚያደርግ ይመስላል አይደለ? አትሊስት ከአንጅ ፖስቴኮግሉ አንጻር ወይ ደግሞ ከአንጅ ፖስቴኮግሉ ጋር ካነጻጸር ነው በሚገርም ሁኔታ ሻንዳይች ይሻላል። አንጅ ፖስቴኮግሉ ምናልባት እንደ ቶተንሃም ያለ ትልቅ ቡድን መርቷል። እንደ ዩሮፓ ሊግ ያለ ትልቅ መድረክ ላይ ዋንጫ ያሳካ አሰልጣኝ ነው። በእነዚህ ነገሮች ሊበልጠው ይችላል። ግን ደግሞ ከአጨዋወት አንጻር ካየን ኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስትን ይዞ አምና ያን አስፈሪውን ኖቲንጋም ፎረስት ሲያስመለክተን የሆነ ሰርቴን ታይፕ ኦፍ አጨዋወትን እየተጫወተ ነው አይደል? ያን ሲያሳየን የነበረው ያ አጨዋወት ታዲያ ምንድን ነው የሚለውን ስንመለከት መከላከል የሚችሉ እንደዚሁም ደግሞ ለካውንተር አታክ መሮጥ የሚችሉ አጥቂዎች ጥሩ መከላከል የሚችሉ አጥቂዎቹ መከላከል አለባቸው፣ ግን ለካውንተር አታክ ፈጣን መሆን አለባቸው። መሀል ላይ ደግሞ ይሄ የሚያስወነጭፉ ወይ ደግሞ በረጅሙ ኳስን መልቀቅ የሚችሉና ለፋስት ብሬክ ለፈጣን ትራንዚሽን የሚመቹ ተጫዋቾችን ሰብስቦ በዛ መልኩ ነበር ሲጫወት የነበረው። በፕሪሚየር ሊግ ፕረስ ከማያደርጉ ቡድኖች መካከል አንደኛ የሚቀመጡ ኖቲንጋም ፎረስት ነበር። ይሄ የሚያሳየን ምን ያህል የሚከላከል ቡድን እንደሆነ፣ ምን ያህል በፋስት ብሬኮች እንደሚጫወት፣ ምን ያህል በፈጣን ትራንዚሽኖች እንደሚጫወትና በአደገኛ ካውንተር አታኮች ተጋጣሚን ጉድ እንደሚሰራ፣ እንደሚያስጨንቅ፣ እንደሚያዋርድ እና እንዲሁም ለአውሮፓ ውድድር ለቻምፒየንስ ሊግ ሁላ ሊሳተፍ በጣም ከጫፍ ደርሶ የነበረ መጨረሻ ላይ ግን ያቃተውን ኖቲንጋም ስንመለከት በመከላከል አጨዋወት ነው ለዛ የደረሱ። ስለዚህ ሻንዳይች ለዛ ይመቻል። እንዲሁም ዘጂንጀር ሞሪኒዮ ነው የሚሉት ሻንዳይችን እና ያ አሰልጣኝ ኤቨርተንን በሚይዝበት ሰዓት ላይ ኤቨርተን የማይገባበት ቡድን ከገባበትም አግብቶ አቻ መሆን የሚችል ተሸነፈ እንኳን ከተባለ በአንድ ለባዶ የሚሸነፍ በተለይ ደግሞ በጉዲሰን ፓርክ የሚጫወት ከሆነ ግን አሁን ሂልዲንግሰን ነው አይደለ? ግን ያኔ እሱ በነበረበት ሰዓት ላይ ጉዲሰን ፓርክ ነበርና በጉዲሰን ፓርክ በሚደረጉ ጨዋታዎች በጣም አስፈሪ አደገኛ አጨዋወትን የሚጫወት ነበርና የሚከላከል ነው። የሚያዝናና ፉትቦል አይጫወትም፣ ግን አይሸነፍም። አቻ ብዛቱ ግን በጣም እንዲያውም እኮ ሲሰናበት ልክ እንደ ዩቬንቱስ አሰልጣኝ የዩቬንቱስ አሰልጣኞች አሁን ኢጎር ቱዶርም ቲያጎ ሞታም የተሰናበቱበት ሪዝን ሴም ሪዝን ነው። ሁለቱም ብዙ ስለተሸነፉ አይደለም፣ በነገራችን ላይ ሁለቱም ብዙ አቻ ስለሚወጡ ነው። የቲያጎ ሞታ እንዲያውም ኢጎር ቱዶር ያው ትንሽ ጊዜ ነው የተሰጠው። አክቹሊ ቲያጎ ሞታ ወደ 7 ወር አካባቢ ተሰጥቶታል። በእነዛ ጊዜያቶች ውስጥ የተሸነፋቸው ጨዋታዎች ሳይሆኑ ወደ ከቱሪን መውጫው በር ላይ ያደረሱትና እንዲወጣ ያደረጉት የአቻዎቹ ብዛት ናቸው። ምክንያቱም አንድ ቡድን እየተሸነፈ አይደለም ማለት እያሸነፈ ነው ማለት አይደለም አይደል? እየተሸነፈ አይደለም ማለት አቻ እየወጣ ነው ማለት ነው። አቻ እየወጣ ነው ማለት ደግሞ በቂ ነው ብሎ አይታሰብም። ሁሌ አንዳንድ ነጥብ ነው። ላይክ 3 ጨዋታ ተጫውቶ ተውት 4 ጨዋታ ተጫውቶ
4 ነጥብ ነው የሚያገኘው። አንድ ቡድን እኮ ከ4 ጨዋታ አንዱን አሸንፎ በአንዱ አቻ ወጥቶ በሁለቱ ቢሸነፍ ተመሳሳይ ነጥብ ነው የሚኖራቸው። ስለዚህ አቻ በሚደጋገምበት ሰዓት ላይ አቻ በሚደራረብበት ሰዓት ላይ ለአንድ ቡድን ውጤት ሊሆን አይችልም። ለአንድ ቡድን ተሳክቶለታል ወይ ደግሞ ይህ አሰልጣኝ ትልቅ ስራ እየሰራ ነው ተብሎ በድፍረት እንዲወራ የሚያስችል አይነት አይደለም። ስለዚህ ከዛ አንጻር እየሰራ የሚገኘው ስራ እየሰራ ያለው ስራ በሻንዳይች ላይ ኤቨርተኖች ደስተኛ ስላልነበሩ እሱን ቀየሩት። በሚቀይሩበት ሰዓት ላይ ዴቪድ ሞይስ ኤቨርተን መልሶ ከያዘ በኋላ እንደምናስታውሰው ማንቸስተር ዩናይትድን ከመያዙ በፊት ዴቪድ ሞይስ የኤቨርተን አሰልጣኝ ነበረ። ያ ኤቨርተን ማለት አስፈሪው አደገኛው ኤቨርተን የነ ማሪዋን ፌላይኒ ቡድን እናስታውሰዋለን አይደለ? የነሱ አደገኛ ኤቨርተን ነበርና ያን ኤቨርተን ሲመራ የነበረ አሰልጣኝ ነው። ከዛ በኋላ ግን ከአመታት በኋላ የተለያየ ቦታ ሄዷል። ሶሴዳድ ሄዷል፣ ሰንደርላንድን አሰልጥኗል፣ ዌስትሃምን አሰልጥኗል፣ ማንቸስተር ዩናይትድን አሰልጥኖ ተመልሶ ወደ ቤቱ ከመጣ በኋላ ግን ያ የሚፈልጉትን የማጥቃት እንቅስቃሴ መጫወት የጀመረ አሰልጣኝ ነው። ስለዚህ አደገኛ የሚያደርገው መከላከል ባለበት ሰዓት ላይ ይከላከላል። ኦፍኮርስ ጥሩ መከላከል የሚችል አሰልጣኝ ነው። ግን ደግሞ አዝናኝ የሚባል ፉትቦል በአንጻራዊነት ከሻንዳይች አንጻር ጥሩ የሚባል እንቅስቃሴ የሚደረግበት ጥሩ የሚባል እንቅስቃሴን የታየበት ጨዋታን ማድረግ የሚችል ትንሽ ከበድ ያለ ወይ ደግሞ አደገኛ የሚባል ቡድን ነውና በቀላሉ እጅ የሚሰጥ አይነት ቡድን አይደለም። በአደገኛው የሚፋለም ቡድን ነው። እስከ ጥግ ድረስ የሚገዳደር አደገኛ ቡድን ነው ተብሎ ነው የሚታሰበውና ከዚህ ቡድን ጋር ነው ማንቸስተር ዩናይትድ የሚገጥመው። ቀጣይ ጨዋታዎች አሉት። ማንቸስተር ዩናይትድ ከበድ ያሉ ተጋጣሚዎች እንደ ፓላስ አይነት ተጋጣሚዎች አሉ። በመሃል እንደ ወልቭስ አይነት ቀለል ያለ ካልሆነ በስተቀር እንደ ኤቨርተን ብሎ ከኤቨርተን ብዙም በክላስ የማይለያዩ ግን አስቸጋሪ የሚባሉ ቡድኖችን በተከታታይ የሚያገኝበት አጋጣሚ አለ። ከነዛ ጨዋታዎች ቀድሞ የተገኘ አደገኛ ጨዋታ ነው ማለት ነው። ስለዚህ በዚህ ጉዳይ የሚነሱ ብዙ ኢሹዎች አሉ። ከነዛ መካከል መጀመሪያ ሩበን አሞሪም የተጠየቀው ጥያቄ ጉዳት ዜና ነው። ቤንጃሚን ሼሽኮ በባለፈው ጨዋታ ከኢንተርናሽናል ብሬኩ በፊት በነበረው ጨዋታ ከቶተንሃም ሆትስፐርስ ጋር በነበረው ጨዋታ ላይ በአንድ አጋጣሚ ኳስ ወደ ጎል ሞክሮ ከዛ ተጎድቶ የጉልበት ጉዳት ደርሶበታል ተብሎ ከሜዳ እንደወጣ ተመልክተናል። ጨዋታው መጨረስ አልቻለም። ማንቸስተር ዩናይትድ በጎዶሎ እንዲጨርስ አስገድዶታል። ምክንያቱም ጉዳቱን መቋቋም አልቻለም። ጉዳቱን ይዞ መጫወት እየቻለ አይደለምና ያለው አማራጭ የግድ ከሜዳ መውጣት ነበርና ያንን ነበር ተመልክተን የነበረው። ሶ ያንን በዛ መልኩ የተለያየበት መንገድ ስላለ እንዴት ነው ተብሎ ሲጠየቅ ተወሰኑ ቴስቶች ተደርገዋል። ግን ያን ያህል እንደፈራ ነው ወይ ደግሞ እንደታሰበው አይነት ወይም ሊሆን እንደሚችለው አይነት ከባድ ጉዳት አይደለም። ግን ደግሞ የተወሰነ ሳምንታትን ግን ከሜዳ ላይ ያርቀው ይችላልና በጣም መጠንቀቅ መቻል አለብን፣ ማኔጅ ማድረግ መቻል አለብን ብሎ ሩበን አሞሪም ስለ ቤንጃሚን ሼሽኮ ተናግሯል። ስለዚህ የሚመስለው ያው ቤንጃሚን ሼሽኮ ትንሽ ሰፋ ላሉ ጊዜያቶች ላይ ላይክ ቢያንስ ለሳምንታት ከሜዳ እንደሚርቅ ተመልክተናል ብዬ ማውራት እችላለሁ። ከዛ ውጪ በዚህ ሰሞን ደግሞ ብዙ ጨዋታዎች ናቸው የሚደረጉት አይደለ? የፌስቲቭ ፔሪድ ጨዋታዎች አሉ፣ ብዙ ተደራራቢ ጨዋታዎች ያሉበት ጊዜ ነውና በእነዚህ ተደራራቢ ጨዋታዎች ባሉበት ጊዜ ላይ አንድ ተጫዋች ለምሳሌ 2 ሳምንት ከሜዳ ቢርቅ በእነዚህ በፌስቲቭ ፔሪድ ጨዋታዎች ላይ ስንት ጨዋታዎች ያመልጡታል? ሰው አሁን ዞሮ የሳምንቱ ጉዳይ አይደለም፣ የወሩ ጉዳይ አይደለም፣ የሚያመልጠው ጨዋታ ነው አይደለ? አንድ ተጫዋች እኮ ክረምት ላይ ቢጎዳና 2 ወር ተጎዳ ቢባል መስከረም ይደርሳል አይደለ? ስለዚህ 2 ወር መጎዳቱ ኦፍኮርስ ፕሪሲዝን ላይ ወደኋላ እንዲቀር ያደርገዋል፣ ዝግጅት ላይ ችግር ይፈጥርበታል። ግን አትሊስት ግን ለውድድሩ ግን ይደርሳል። መስከረም ላይ ከደረሰ በቂ ነው የሚባለውና ከዛ አንጻር ከተመለከትን ይሄ የጨዋታው ብዛት ነው ማተር የሚያደርገው እንጂ የሳምንቱ ወይ የወሩ ብዛት አይደለም። ሶ ሼሽኮ ለተወሰኑ ሳምንታት ግን ከሜዳ እንደሚርቅ ተናግሯል። አሁን ትልቁ ጥያቄ ሩበን አሞሪም እንዴት አድርጎ የእሱን ቦታ ከቨር ማድረግ አለበት ነው። በእርግጥ በሁለት አይነት መልኩ ይሄን ነገር መመልከት እንችላለን። አንደኛው ከዚህ በፊትም ደጋግሞ አሳይቶናል። ሼሽኮ ከመጣ በኋላ የመጀመሪያው ጨዋታ ላይ ኢቨን የመጨረሻ የፕሪሲዝን ጨዋታ ወይ ደግሞ በአመቱ የተደረገ የመጀመሪያ የኦልድ ትራፎርድ የወዳጅነት ጨዋታ ላይ የተጠቀመው አሰላለፍ ከቤንጃሚን ሼሽኮ ውጪ ነበር። ከዛ በኋላ የመጀመሪያውም የፕሪሚየር ሊጉንም የመጀመሪያ ጨዋታ ሲያደርግ እንደዚሁ ያለ ቤንጃሚን ሼሽኮ ነበር። ትልቁን ጨዋታ ከሊቨርፑል ጋር በአንፊልድ የተደረገውን ጨዋታ ሲያደርግ ያለ ቤንጃሚን ሼሽኮ ነበር ጨዋታን አድርጎ የነበረው። ስለዚህ ከዚህ በፊት ይሄን ነገር ደግሞ ደጋግሞ አሳይቶናል። ያለ ቤንጃሚን ሼሽኮ ምን አይነት ጨዋታን ለመጫወት ሲሞክር እንደነበረ አይተናል። ግን እሱ እንደሚለው ከሆነ ግን ለምሳሌ እንደ ሰንደርላንዱ አይነት ጨዋታ ላይ ያስፈልግ ነበር። ለዛም ነው አንድ ጎል ማስቆጠር የቻለው። የብሬንትፎርዱ ጨዋታ ላይም አንድ ጎል አስቆጥሮ ነበር። በተከታታይ ጨዋታ ጎል አስቆጥሯል። ስለዚህ እሱን የሚፈልጉ ጨዋታዎችም አሉ ማለት ነው። እሱን የሚፈልጉ
የጨዋታ ስትራቴጂን የሚከተሉ ቡድኖች አሉ። እሱ ሻይን ሊያደርግባቸው የሚችልባቸው ቡድኖች አሉ ማለት ነው በሌላ አማርኛ። ሶ እነዛ ቡድኖች ላይ መሰለፍ አለበት። ግን ከዚህ በፊት ያየነው ግን እንደ ቶተንሃሙ ጨዋታ ላይም ተመሳሳይ ነገር ነበረ። ከሊቨርፑል ጋር በተደረገው ጨዋታም ተመሳሳይ ነበረ። እሱ ተጠባባቂ ወንበር ላይ ይሆንና በሐሰተኛ 9 ቁጥር ቦታ ወይ ደግሞ በፎልስ ነምበር 9 ቦታ ሁለት ተጫዋቾች በዋነኝነት እንደ አስፈላጊነቱ አማድ እየተቀየረ የ9 ቁጥርን ቦታ ከቨር ያደርጉታል። ምቡሞና ኩኒያ 9 ቁጥርን ቦታ ላይ ሁለት ተካፍለው ይጮቱታል። አማድ ዲያሎ እንደ አስፈላጊነቱ ወደዛ ቦታ ሊመጣ የሚችልበት እድል አለ። ያን አይተናል ባለፉት እንቅስቃሴዎች ላይ ባለፉት ጨዋታዎች ያን ነገር ተመልክተናልና ግን እንዳልኩት ቅድም ኤክሴፕሽናል ማለት ጨዋታ ይመርጥ ነበር። ገዘፍ ያሉ ተከላካዮችና በቀላሉ አጥቂዎችን ማርክ ማድረግ የሚመቻቸው ተከላካዮች ፊት ነው ይሄን ነገር እየተመለከትን የነበረው ወይ ደግሞ ስናይ የነበረው እሱን ነበር። ሶ ይሄን ነገር በምናይበት ሰዓት ላይ እሱ የሚያስፈልግበት ጨዋታዎች የሉም። ሶ በሼሽኮ በኩል ተተኪው ቀጥታ ማን ነው ከተባለ 9 ቁጥር በ9 ቁጥር እንተካ ከተባለ ቺዶ ኦቢ ነው። ቺዶ ኦቢ ደግሞ አሁን ላይ ለማንቸስተር ዩናይትድ ለዋናው ቡድን ግልጋሎት እየሰጠ አይደለም። ራስሙስ ሆይሉንድን የናፈቁ ሰዎችም አሉ። ምክንያቱም ማንቸስተር ዩናይትድ ቢያንስ ስኳድ ዴፕዝ ይኖረው ነበረ። ቢያንስ በእንደዚህ አይነት ሁኔታዎች ላይ ወይ ደግሞ ቢያንስ በእንደዚህ አይነት ሲቹዌሽኖች ላይ አይቸገርም ነበር ወይ ደግሞ እንደዚህ አይነት ጥያቄዎች አይነሱም ነበረ። ምናልባት ራስሙስ ሆይሉንድ ከማንቸስተር ዩናይትድ ባይወጣ ኖሮ አሁን ልክ ሼሽኮ በጉዳት ምክንያት ለሳምንታት አይኖርም ሲባል ኦኬ በቃ ሰው የሚገባው ሆይሉንድ ነው ይባል ነበር። ግን ሆይሉንድ ግን እንዲሄድ የተደረገበት መንገድ ምንድን ነው? አንደኛ ቺዶ ኦቢ አለ። ስለዚህ ያላቸው ደግሞ ከሼሽኮ ጋር ያላቸው የእድሜ ተቀራራቢነት ደግሞ አንደኛውን በተለይ ሼሽኮ አዲስ ነው የመጣው። ስለዚህ እሱ መሰለፍ መቻል አለበት። ሶ እሱን ዋና አድርጎ ያንን ደግሞ የእሱ ደግሞ ከታች ማድረግ ሊከብድ ይችላል። ለምን? እድሜያቸው ተቀራራቢ ነው። ልምዳቸው እንዲሁም ሆይሉንድ ይበልጣል እንጂ ምክንያቱም ሆይሉንድ በፕሪሚየር ሊግ ተጫውቷል። ሼሽኮ እኮ በፕሪሚየር ሊግ ገና ይሄ መጀመሪያ ዓመቱ ነው። ግን ቺዶ ኦቢ ስለሚኖር ቺዶ ኦቢ አንዳቸው መቀየር አለበት። ስለዚህ ከሁለቱ አንዱ ነው መውጣት ያለበት። ሆይሉንድና ሼሽኮ ያላቸው ተቀራራቢነት ያላቸው የእድሜ ያጫወት ስታይል ሊሆን ይችላል፣ ያላቸው ልምድ ሊሆን ይችላል። ተቀራራቢነት ቺዶ ኦቢ ሶስተኛውና ይጠፋል ነው የተባለው። ስለዚህ ቺዶ ኦቢን ለሱ ድል ለመስጠት ነበረ። ግን ደግሞ በዚህ ዓመት ግን ያን ነገር እየተመለከትን አይደለም እንገኝ። ስለዚህ የሚሆነው ከዚህ በፊት ካየነው አንጻር ከሆነ ኦብቪየስሊ 9 ቁጥር ቦታ ላይ እሱ ከተነሳ እምቡሞ ወይ ኩኒያ ይሰለፋሉ። ከዛ በኋላ 10 ቁጥሩን ቦታ ደግሞ አማድና እምቡሞ ወይንም ደግሞ አማድና ሜሰን ማውንት ያን ቦታ ከቨር ላይ ያደርጉት የሚችሉበት አጋጣሚ ያለ ተብሎ ይታሰባል። ከዛ ውጭ ግን ጆሹዋ ዘርክዚ ግን እድል የሚሰጥበት ጊዜ ደርሷል እያሉ ደግሞ ብዙዎች እያወሩ ይገኛሉ። በተለይ ደግሞ የአፍሪካ አፍኮን መድረሱን ተከትሎ ማንቸስተር ዩናይትድ ወሳኝ የሚባሉ ተጫዋቾችን ያጣል አይደለ? 3 በቀኝ በኩል መጫወት የሚችሉ ተጫዋቾችን ያጣል። ኑሴር ማዝራዊ፣ ብራያን እምቡሞ እና አማድ ዲያሎ። ሶ እዛ ቦታ ላይ አማራጭ የሚኖሩት እነማን ናቸው? እንደ ጆሹዋ ዘርክዚ ወይነ ኮቢ ሜኑ አይነት ተጫዋቾች አማራጭ ሊሆኑ የሚችሉበት እድል አለ ተብሎ ይታሰባል። ጆሹዋ ዘርክዚ በተለይ በዚህ ዓመት ብዙ እድል እየተሰጠው አይደለም፣ ግን ደግሞ ካጫወት አንጻር ግን በፎልስ ነምበር 9 ቦታ ላይ መጫወት የሚችል በተለይ ደግሞ ከእምቡሞ እና ኩኒያ ጋር ፊት ማድረግ የሚችል ሊንክ አፕ ፕሌው በጣም የሚያስደንቅ። ከዚህ በፊትም በእርግጥ ሲመጣ ጆሹዋ ዘርክዚ ቦታው የቱ ጋ ነው ተብሎ ሲጠየቅ 9 ተኩል ነው የሚባለው ወይ ደግሞ 9 ከግማሽ 9.5 ነው የሚባለው እንጂ 10 ቁጥርም አይደለም 9 ቁጥርም አይደለም። ይሄ በ10 ቁጥርና በ9 ቁጥር መካከል የሚገኝ ተጫዋች ነው። ሶ ከነ እምቡሞ ጋር ሲጫወት እምቡሞ ወይ ኩኒያ የፎልስ ነምበር 9ኑን ቦታ በደንብ አጥብቆ ቢይዝና ዘርክዚ በ10 ቁጥር ቦታ ላይ ቢጫወት ወይ ደግሞ ሶስቱም ተጫዋቾች ልክ ለምሳሌ እምቡሞ ይኖራል እንበል፣ ከዛ በኋላ ዘርክዚ አለ፣ ከዛ ኩኒያ ካለ ሶስቱም 9 ቁጥሩን ቦታ እየተካፈሉ የባሰ ሌላ አይነት የፖዚሽናል ሮቴሽን ተጋጣሚን ግራይ ማጋባት እንቅስቃሴን ማድረግ የሚችሉበት አጋጣሚ አለና ምናልባት ይሄንን አጋጣሚ ሩበን አሞሪም በምን አይነት መልኩ ያስተናግደዋል፣ በምን አይነት መልኩ ይጠቀመዋል የሚለው ነገር ትልቅ ጥያቄን የሚፈጥር ነገር ነው ብዬ አስባለሁ። ምክንያቱም እንደዚህ ለማድረግ ወይ ደግሞ ያለውን ነገር ቼክ ለማድረግ ባለው መጠን ወይ ደግሞ ባለው አንጻር በእምቡሞ ቦታ ወይ በኩኒያ ቦታ ዞሮ 10 ቁጥር ቦታ ላይ ተጫዋች ያስፈልጋል። 9 ቁጥር ቦታ ላይ እንዳይሰለፍ ያው ከነሱ ጋር ተቀራራቢ አይነት ባህሪ ነው ያለው። ዘርክዚ ልክ እንደ እምቡሞ ሁሉ ልክ እንደ ኩኒያ ሁሉ ተቀራራቢ የሚባል ወይንም ደግሞ ተጋጣሚ ቡድን ግራ ማጋባት ይችላሉ፣ ግን ደግሞ ተቀራራቢ የሚባል አይነት አጫወት ነው ያላቸውና
10 ቁጥር ቦታው ላይ የማይጫወት ከሆነ እንዴት ነው የሚደረገው የሚል ሀሳብ አለ። ይሄ ብቻ አይደለም ግን ኮምቢኔሽን ምናልባት ስቲል ይሄኛው ማውንም ምናልባት ዲያሎ በዊንግ ባክ ቦታ ላይ ወጥሮ እየተጫወተ እምቡሞና ማውንት 10 ቁጥር ቦታ ላይ ሆነው ማቲያስ ኩኒያ 9 ቁጥር ቦታ ላይ ሊጫወት የሚችልበት አጋጣሚ አለ። በዚህ አጋጣሚ በዚያ ብሩኖ ፈርናንዴዝም መርሳት የለብንም። ብሩኖ ፈርናንዴዝ 10 ቁጥር ቦታ አይደለም የሚጫወተው ግን ከዛ ቦታ ላይ ከዛ 6 ቁጥር ቦታ ላይ ግን ነፃነት እየተሰጠው የመንቀሳቀስ ነፃነት እየተሰጠው በተደጋጋሚ ወደ 10 ቁጥር ቦታ ላይ ሲዘልቅ ወደ 10 ቁጥር ቦታ ላይ ሲገባ ግን ብዙ ጊዜ አይተነው እናውቃለን። ብዙ ጊዜ አይተነዋል። እንደዚህ አይነት ቦታ ላይ ሲገባ እንደዚህ አይነት ቦታ ላይ ሲገኝ ደጋግመን ተመልክተነዋል። ስለዚህ በዚህኛውም እንቅስቃሴ በዚህኛውም ጨዋታ ሜሰን ማውንት ጎን ሊሆን ይችላል፣ ከዚርክዚ ጎን ሊሆን ይችላል። እንደ ተጨማሪ ሆኖ ለምሳሌ ዩናይትድ በሁለት 10 ቁጥር ለሚጫወተው ኳስ ይዝና ሲያጠጋ ግን እንደ ሶስተኛ 10 ቁጥር ሆኖ መጫወት የሚችልበት አጋጣሚ አለና ይሄ ቦታ እንዴት ይተካል የሚለው ነገር ብዙ መወያያ ርዕስ አለ። ያው በግልጽ ሩበን አሞሪም በእንትና ተካሉ አይልም። በኤቨርተኑ ጨዋታ ግን የምንመለከተው ነገር ይሆናል። በኤቨርተኑ ጨዋታ የምናየው ፍንጭ ግን ታዲያ ከዚህ በኋላ ለሚኖሩት እንቅስቃሴዎች ከዚህ በኋላ ለሚኖሩት ጨዋታዎች ግን ፍንጭ ይሰጠናል። እንዴት ሊጫወት እንደፈለገ እንዴት ሊጫወት እንደሚፈልግ ግን የተወሰነ ፍንጭ ሊሰጠን የሚችልበት አጋጣሚ አለና ይሄ ጨዋታ ወሳኝነት አለው። በዚህ ጨዋታ የሚወስነው ውሳኔ ከዚህ በኋላ ላሉትም ጨዋታዎች ሊወስን የሚችልበት እድል ሰፊ ነውና በትኩረት አንክሮ ልንመለከተው የምንችለው ውሳኔ ነው ብዬ አስባለሁ። ከዛ ውጪ 3 ወሳኝ ነገሮች ታይተዋል በማንቸስተር ዩናይትድ ትሬኒንግ ሴንተር ብዬ ቅድም ነግሬያችሁ ነበር። እነዛ 3 ነገሮች ምንድናቸው? የመጀመሪያው ከአይን የጠፉ ተጫዋቾች አሉ ወይ ደግሞ በሜዳ ያልታዩ ተጫዋቾች። ኮቢ ሜኑ አልታየም። ጋዜጠኞች ጠይቆት ነበር አሞሪምን ለምንድነው ኮቢ ሜኑ የሌለው ሲባል ከኛ ጋር እንትን አላረገም፣ ትሬኒንግ አልሰራም፣ ግን ደግሞ አንድ ትሬኒንግ ይቀራል፣ እሱን ትሬኒንግ አብሮን ይሰራና ያለውን ነገር እንመለከታለን፣ ግን የተወሰነ ኖክ ነገር ወይ ደግሞ ግጭት ነገር ገጥሞታል ብሎ ተናግሯል። ሃሪ ማጓየርም በባለፈው ጨዋታ የተወሰነ ግጭት ነገር ገጥሞታል ተብሎ የተነገረ ተጫዋች ነው። በዚህኛውም የልምምድ እንቅስቃሴ ያልተመለከት ነው ሌላኛው ተጫዋች ሃሪ ማጓየር ነው። ቅድም ደግሞ እንዳልኳችሁ ደግሞ ቤንጃሚን ሼሽኮም በዚህ ትሬኒንግ ላይ ያልተሳተፈ ተጫዋች ነው። ከዛ ውጪ የማርቲኔዝ ሪከቨሪ ደግሞ እንደቀጠለ ነው። አሁንም ማርቲኔዝ ሪከቨሪ እያደረገ ነው፣ ትሬኒንጎችን እየሰራ ነው፣ በተቻለው አቅም ለመድረስ እየሞከረ ነው። አሞሪም እንዳለው ከዚህ በፊት ከኢንተርናሽናል ብሬኩ በፊት ሁላ እኔ ሬዲ ነኝ፣ መጫወት እፈልጋለሁ፣ መጫወት እችላለሁ ብሎ የተናገረበት አጋጣሚ ነበረ። ግን አሞሪም አረጋግቶት ማኔጅ ማድረግ እንዳለበት ነግሮት ነገሮችን ሰከን ብሎ ማድረግ እንዳለባቸው ስላመኑና ማኔጅ መደረግ አለበት። የእሱ የማውንት የሾ ጉዳት ትንሽ ሴንሲቲቭ ስለሆኑ ማኔጅ መደረግ መቻል አለበትና ያንን ነገር ማኔጅ ለማድረግ ጥረት እያደረገ እንደሆነ ተመልክቷል። ከዛ ውጪ በኮቢ ሜኑ ቦታ ጃክ ፍሌቸርን ተመልክተናል በትሬኒንግ ቦታ ላይ። ይሄ ልጅ መቼ ነው ጨዋታ የሚያደርገው የሚለውን ነገር ማወቅ ከባድ ነው። ያው አሞሪምም ይሄ ልጅ ጫና ውስጥ መክተት አልፈልግም፣ ግን ጊዜው ሲደርስ ብቁ ሲሆን ሬዲ ሲሆን ዝግጁ ሲሆን ግን ነገሮች መሆን ባለባቸው ሰዓት ላይ ይሆናሉ ብሎ የተናገረበት አጋጣሚ አለና ጃክ ፍሌቸር በትሬኒንግ ቦታው ላይ ተመልክተናል። በትሬኒንግ ሴንተር ላይ ሲለማመድ ልምምድ ሲያካሂድ የተመለከትነው ተጫዋች ነውና በምን አይነት መልኩ የኮቢ ሜኑ ቦታ ለሱ ሊሰጠው ይችላል ወይ የሚል ደግሞ ትልቅ ጥያቄ እየተነሳ ነው የሚገኘውና ያ ነገር ምን ያህል እውነት ነው፣ ምን ያህል ለእውነት የቀረበ ነው የሚለውን ነገር በእርግጥ በጨዋታ እናየዋለን። ኤቨርተን ጨዋታ ቀላል ጨዋታ አይደለም፣ እንደዚህ አይነት እድል የሚሰጥበት ነው ተብሎ አይታሰብምና እስኪ ግን የሚሆነውን ግን ምንመለከተው ይሆናል። ከዛ ውጪ እምቡሞና ኩኒያ የመጡበትን አላማ እያሳኩ ነው ወይ ብለን ጠይቀን ነበር። እምቡሞ ለምድር የመጣው መጀመሪያ ሁለቱም ለምድር የመጡት የሚለውን ነገር ተመልክተን ከዛ በኋላ አሳክተዋል አላሳኩም የሚለውን ነገር ደግሞ እናያለን። እምቡሞ ለምድር የመጣው ስንል እምቡሞ ጎል አስቆጣሪ ነው። 20 ጎል አስቆጥሯል በፕሪሚየር ሊጉ አምና በብሬንትፎርድ እየተጫወተ። ስለዚህ ጎል ለማስቆጠር ነው የመጣው። ለማንቸስተር ዩናይትድ ደግሞ በመጣ ሰዓት ወሳኝ ጨዋታዎች ላይ ሳይቀር ጎል እያስቆጠረ ይገኛል። ስለዚህ ጎል ከማስቆጠር ረገድ እያየነው ነው። ኦፍ ኮርስ የመጣበትን አላማ እያሳካ ወይ እየኖረ ይገኛል። ኩኒያስ ብዙ ጎል እያስቆጠረ አይደለም፣ ግን ኩኒያ የመጣው ግን ጎል እንዲያስቆጥር አይደለም። ጎል ያስቆጥራል፣ ግን ዋና ግን የተፈለገው ፔስ ኤነርጂን እንዲሰጥ፣ ድሪብል እንዲያደርግ፣ ስፔሶችን እንዲያስከፍት፣ ቻንሶችን እንዲፈጥር፣ ሹቶችን እንዲያደርግ፣ እንዲያስጨንቅ፣ ኤነርጂ እንዲሰጥ ኩኒያ ደግሞ መጥቶ ኤግዛክትሊ ያደረገው ነገር ይሄ ነውና ከዚህ አንጻር ሁለቱ ተጫዋቾች መጥተው ያደረጉት ነገር ከመጡበት ዓላማ ጋር የሚጣረስ አይደለም ብለን ደምድመን መናገር እንችላለን። ከዛ ውጪ በዚህ ዓመት በማንቸስተር ዩናይትድ ቤት ያየነው ትልቁ ኳሊቲ ምንድነው የሚለውን ነገር ስናይ አምና ዩናይትድ ጎል ከገባበት ተጫዋች ከተሳሳተ በቃ ደንግጦ በዛው ይቀራል። ዘንድሮ ግን ያየነው ያን አይደለም። ዩናይትድ ይሳሳታል፣ ጎል ይቆጠርበታል፣ ባለቀ ሰዓት ሊሆን ይችላል። በረኛ አሁን ለምሳሌ ባለፈው ሰኔ ላመንስ ኳስ ኮንትሮል ሊያደርግ ሲል ተሳስቶ ነበር፣ ግን እችን ታክል ድንጋጤ አልተመለከትንበትም።
ተረጋግቶ ኳሱን ኮርና ነበረ፣ ኮርናውን በሚገባ ተቆጣጠረው። ከዛ በኋላ ምንም አይነት ረብሻ አልተመለከትንበትም። ስለዚህ ዩናይትዶች ያየነው ትልቁ ኳሊቲ ምንድነው? ትንሽ ነገር አያስበረግጋቸውም። በቀላሉ ደግሞ ሳይኮሎጂያቸው የሚበላ ተጫዋቾች ሆኖ አልተመለከትናቸውም እንጂ በኖቲንግሃሙ በቶተናሙ ጨዋታ ጎል ተቆጥሮባቸው ነበር። ግን ያንን ግን ሜንታሊቲ ሪጌን አድርገው ግን ጎል አስቆጥረው አቻ ተለያይተዋል። ማሸነፍ የሚችሉት ጨዋታ ነበር፣ አዎ ነበረ። ግን አትሊስት ግን ሩበን አሞሪም እንዳለው ማንቸስተር ዩናይትድ ባያሸንፍ እንኳን አለመሸነፍ መቻል አለበት ብሎ ተናግሯልና ይህን ከማሳካት አንጻር ዩናይትድን ኳሊቲ ተመልክተናል ብዬ አስባለሁ። የእናንተ ሀሳብ ምንድን ነው? ሼሽኮ በምን መልኩ ቢተካ አሪፍ ነው ብላችሁ ታስባላችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ